ምንወዳቸውን ነገሮች አንዳንድ ጊዜ ተነጥቀን አላቅም የተሻለም ነገር ሊሰጠን ይሆን እነሱ ነገሮች ብቻዬን አስባቸዋለሁኝ አንዳንዴ ማለት ነው። እና ለምን እንደዚህ ይሆናል ብዬ አንዳንዴ እናደዳለሁ። ብቻዬን አለቅሳለሁኝ፣ ይከፋኛል፣ ይጨንቀኛል። ለምን እንደዚህ ሆነ ግን እላለሁ። ለምን የሚሉ ጥያቄዎች በህይወቴ ላይ ብዙ ጊዜ ይበዛል። ወደኋላ መለስ ብዬ ሳስብ ለምን እላለሁ። ዩዩ ተመልሰናል። እንግዲህ በጣም ባስገራሚ ባስደናቂ ሁኔታ ነው የተመለስነው። ስንመለስ ታዲያ ማለት ነው ሩታ አብርሃምን ስትሰማው በጣም ያስገረመችኝ አንድ ኮሜንት አለች። የብዙ ቀኑን ነው የሳመችው። እውነትም የብዙ ቀኑን ነው አብርሃም እንዲህ የምትለው ፈር ተመችቶኛል። ብቻ ዛሬ አብረን ሪያክት እናደርግበታለን። በመጀመሪያ ግን የምንናገረው ነገር አለ። መጀመሪያውን ንግግራችንን ከመናገራችን በፊት እንስማ። የሩታ ንግግር እንስማ። እግዚአብሔርን ስነ ስርዓት እቷለው መኪናው መስኮቱን ጋብቼ ያገራል። ምን አደረገኝ ብለሽ ሩታ? መቼም እዚህ የደረሳችሁት አብራችሁ ስለተዋደዳችሁ ስለተፋቀራችሁ የእናንተ መዋደድና ፍቅር ሰው ስለሚወድ ስለማያችሁ አበረታቷችሁ እዚህ አድርሷችኋል። ጥሩ ኑሮ ላይ ጥሩ ህይወት ላይ ነው ያላችሁት። ግን ጠባችሁ አያምርም። በጣም ብዙዎቹ የእናንተን ፍቅር እንጂ ጠብ አይፈልጉም። ኤኒሃው ግን በጣም ደስ በሚል መልኩ እናንተ መሃል አትግቡ፣ ሰው አትግቡ። የእውነቴንም ለመገላገልም ለጠባቸውም ሰው አትግቡ የምንለው አንደኛው ምክንያት ይሄ ነው። እንግዲህ አይታችሁታል። እና ስለታረቃችሁ እውነት ለመናገር ኦብቪየስሊ አንድ ላይ ስለሆናችሁ ከመቼውም ጊዜ በላይ ደስ ብሎናል። በተለይ ደግሞ የዛሬው የሩታ ሁኔታ በጣም 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 አዝናኝ ነበረ። እንደዚህ በእግዚአብሔር ነው የሚርበቁት አደረጋችሁ አንተ በዛ መንገድ ስትመጣ ማለት ነው። እኔ እንደዚህ መጥቼ መኪናውን ይዤ ሹው ደሞ ፈልጊኝ በእግዚአብሔር ደክሞኛል። በእናትሽ ቀን ሙሉ ስራ ነው ያወጣሁት ነው እንጎራስ። ስለዚህ ቀን ሙሉ ስራ ላይ ከዋልክ ፊቴ ራሱ እንዳለ ተቋቁኩ። አይወለስ ቀን ሙሉ ስራ ላይ ከዋልክ ማለት ነው እረፍት ያስፈልጋል። እንጀማራ አለብህ። እረፍት ያስፈልጋል። ግባ ቤትህ ጀርባህን ምናምን ዳበስ ታርግህ፣ ማሳጅ ትስጥህ፣ ጥሩ እንክብካቤ ታርግልህ። እንዴ ከዚህ በላይ ምን የሚፈልገው ታርግልህ? የኢንጆይመንት ታይም አለው ለሁሉም ነገር ጊዜ አለ። ስለዚህ አሁን አልፈልግም ያንን ነገር። በዚህ ጉዳይ ዳኒ ሲቃጠል ነው ማየት የምፈልገው። ወለመስማሙ ዛሬ ምን ሆናለች? በእግዚአብሔር ማን እንደዚህ ድርቅ በይበት ያለሽ ናብቃታላ። አስተያየት ራሱ የሮማንስ ነው፣ ከባድ ሮማንስ ነው። ኧረ በለው ሩታ ቀላል ትችልበታለች። ድርቅ በይበት ያለሽ ማንም አትነኝ ማንም ዲለኛ አይሽም። ራሴ ሄድገኝ እሺ ነው ቶሎ ኧረ ሩታ ዛሬ አድናቂሽ ነን። ዛሬ ተመችተሽናል። የራሴ መኪና አልሄድም እንዴ ታጫቁመሽ ነው እንዴ? አልፈልግም። ለምን እንዴ እኮሽ ነን አቀልቀጥ እግዚአብሔር እንዴ አንቺ ሌላ ነገር ነው የሚመስለው። መንገደኛ ሰው እያለፈ ነው እንዴ ጎተተ ልታስወጣ ነው? አይሆንም። በቃ አሁን እኮ እኔ በቃ አለ አይደለ እንደዚህ አይነት ሁኔታ ውስጥ እኔ አንዳንዶች ወይኔ በጣም የምታደንቁኝ ድሮም እኮ ሩታ አትገባም፣ ሩታ ጥጋበኛ ነሽ ነው የምትሉ አሁን አፋችሁን ትይዛላችሁ። በቃ በጣም በሚገርም ሁኔታ እነዚህ ልጆች መሀል መግባት እንዳያስፈልግ ከዚህ በላይ ምስክር የለም ማለት ነው። በቃ ዝም ነው ያስባሉ። ዝም ማለት ነው። በተለይ አንዳንዶች በጣም ለእናንተ በጣም ይሄ ምቾት የማይሰጥ ሁኔታ ነው። በቃ ሁለቱ እንደዚህ ሲሆኑ ይሄን ይሻከሩ ቆመው እያዩ ነው። እዛ ጋር ሌላ ነገር እያልኩት ነው ላይ እንደውም እንዲያዩኝ በደንብ ነው የምጮህልህ። ምን ነው ሰምቶኝ በቃ ቀውጧለሁ። ሩታ በእግዚአብሔር ነው እንጂ ቀውጧል። እምቢ እንዳልክ ሌላ ቀን በቃሽ። ሌላ ቀን እንሄዳለን። ሌላ ቀን? አዎ ቡችና
እንዴ ሌላ ቀን እሺ በቃ ሌላ ቀን ሲጀመር እኮ እዛ ልጅ የምትመላለሰው ልጅን አፍቆ ብቻ አይደለም። እዚህ ቤት እዚህ ቤት አይታችሁታል። እዚህ ቤት ማንም ሰው እንዲመጣ አልፈልግም። እዚህ ቤት ማንም ሰው እንዲደርስ አልፈልግም። ከማንም ጋር ላያት አልፈልግም ማለት ኦልሬዲ ሌላ ቋንቋ አለው። ግን አንተ ሁለት ቤት የምትረግጠው ነገር ነው። አሁን ሩታ እንዲህ የሆነችል ባለበት ሁኔታ ውስጥ ደግሞ ያንተ ደግሞ ሁለት ሶስት ቤት መርገጥ ትንሽ ይረብሻል። አይስማማም ከምናየው ነገር። ማሳደግ ከባድ ነው በጣም አይደለም። እኔ አሁን በቃ አሁን ተረዳኸኝ። እኔ ቡቹ ማሳደግ ከብዶኛል፣ አንተ ማሳደግ ከብዶኛል። አረባክ እንሂዳ ኮረጅሽ በቃ በጣም ነው የደከመህ። እኔ እዚህ ጋር ሆነና እኔ ለስለስ ያለ ሙዚቃ ትችልክ እኔ መኪናውን እየነዳው ሪላክስ እያደረግን ምናምን እንሄዳለን። አሁን ምን ነገር ሆነሻል አንቺ ልጅ? ለጤናሽ በጣም እንደውም ተነስ ቀይረኝ። ያው ኪሎዬ እንደበፊት እንዳይመስል በጣም አትችለኝም። ይቅርብኝ እንዴ ተሸከመኝ ብትል ተመሰጠን እኮ ሳናስበው በጣም ሄድን፣ ተመሰጥን ከሚገባው በላይ። ሩታ አቤት እንዴ ምን ሆንኩ? እዛ ላይ ነው አይለኛ እንዴ አንተ መኪና እንደሆነ ምንም ችግር የለም። ሰው እዚህ ጋር ሌላ ነገር እየመሰለው ነው ወሰረቱ ከምናየው ከባድ ጫጫታ አለ። እንዳትናክ እኮ አይወርድም። ደግሞ አንተ ራስህ እንደስ ከባድ ነው። የሩታና የአብርሽ ሁኔታ በጣም ተመችቶኛል፣ እውነት ለመናገር ማለት ነው። በተለይ ለምሰለክ ትንሽ ከሄድ አየሩ ቀዝቀዝ ይላል። ወርዲና ኳል በጊዜ መተው ሰዱ እና ደግሞ ሰሙኛ እና ደግሞ ማለት ዛሬ እኔ ልጋብዝ ስልን በልካ እኔ ልጋብዝ ስላልኩክ አይደለ? ሌላ ቀን ግን ማለት ነው እራስህ ላይ ቀን ይዘህ ፕሮግራም ይዘህ ምናምን እሺ፣ ምሳም እራትም ጋብዘኸኝ የፈለኩትን ነገር ምሳም እራትም ጋብዘኸኝ ቁርስ በልተን እንለያያለን። ጠጥቼ በልቼ ምናምን የምትመልሰው እራስህ ነህ። እሺ ሄርሜላ በቃ ዛሬ አጨብጨበና በቃ እሺ ጎበስ ጥሩ እንኳን በሀሳቤ ተስማማክ እንደነገርኩህ አድርግ ራስን ሀሳቤ ተስማማክ እንደነገርኩህ አድርግ ራስን ሲጋር ነው መሰመር ያለው መስጠት ዛሬ ከባድ ሮማንቲክ ሞመንት ነው ያየነው። በቃ ሮማንቲክ ከባድ ሮማንቲክ ሞመንት ያየነው ዛሬ። እዚህ እናንተን እያየሁ እዚህ ስተመሳሰቼ ትራፊክ እንዳይቀጣኝ መቼም የሚፈቀድ ቦታ ነው መቼም የቆምኩት። ያ የሚፈቀድ ቦታ ነው እንዳያለሱኝ ጋሼ። እሺ እንዴ የው መጨረሻውን ሳለ ጎበስ አጨብጨብ ሄርሜላ ምን ለቃለች? ሄርሜላ ምን እንደለቀቀች ማየት አለብኝ። መቼም ይሄን አይታ አርፋ አትቀመጥም። ሄርሜላ ምን ተሰማት? ይሄ ቪዲዮ ወይ የዚህ ጭንቅላቷን ይዛለች እሷ ደግሞ። እኔ እውነቱ ስነግርሽ ሄርሜ አብርሽ አንቺን የሚያፈቅርሽ አይመስለኝም። እንዴት ሊያፈቅራት እዛ ወይኔ ሄርሜላ የምሬ ነው። እኔ አሁን እንድትጠፋሽና እንድታዝኝ ምናምን አይደለም። የምሬ ነው። እውነቱን ስነግርሽ ማለት ነው። የሚያፈቅርሽ አይመስለኝም። ቢያፈቅርሽ ኖሮ ብዙ ጊዜ አፈቅርሃለሁ በተጎዳ ሰዓት አብረሽ ሆነሽ ጉዳያለሁ ምናምን ስትይ ምንም አማራጭ የላችሁ መቃጠል ብቻ የሆነ ምላሽ ሊሰጥሽ ይችል ነበረ። ወይ ደግሞ የሚገርመኝ ነገር እዚህ ጋር ያፈቅርሻል አያፈቅርሽም፣ በቃ ባለትዳር ነው ልጁ፣ የራሷን ህይወት መኖር አለባት ነው። እኛ አሁን ከሄርሜላ ጎን መሆን የምንችለው በምንችለው አቅም ልንረዳት ልንተባበራት የምንችለው በቃ የራሷን ህይወት እንድትኖር ነው እንጂ ለሷ ትዳርም ህይወትም ሊሆን አይችልም ይሄ ልጅ።
የትዳርም ህይወትም አይኖራትም። በቃ አይሆናትም። በቃ ጭራሽ ደባባይ ደግሞ እንደሚያፈቅርሽ ይናገር ነበር፣ ግን ደግሞ ስለማያፈቅርሽና ስሜት ስለሌለው ዝም ያለው እስካሁን ማለት ነው። እኔ አሁን እንድታዝኝ ወይ ደግሞ ልብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም። በጣም አልፈልግም። የሆነ ነገር ተፈጥሮ ተጎተሽ እድሜሽ ይሄዳል እኮ ሴት ነሽ አይደል? ገብቶሻል አይደል? የሴት እድሜ ደግሞ ባጭሩ ከአብርሃም ጋር ህይወት ስላለሽ ከኔ ጋር እስኪ እንሞክረው አይነት ጨዋታ እንደሆነ እኛም ግልጽ ነው፣ ተረድተነዋል፣ አንብበነዋል፣ አይተነዋል። ስለዚህ ምን መድከምም እንትን ማድረግ አያስፈልግም። ትዳር ያምርሻል፣ ወደፊት ህይወት ያምርሻል፣ ልጆች ያምርሻል። አንቺ እስከ መቼ ነው እንደዚህ እየሆንሽ የምታሳልፊው? እና ይሄ ነገር እስከ መቼ ነው እንደዚህ እየሆነ የሚሄደው? ግዴታ ዛሬም ሆነ ሄደን አግኝተን ቢሆን መጠየቅ ካለ እሱም የራሱን ህይወት እንዲኖር እሷም የራሷን ህይወት እንድትኖር ነው እንጂ እኔ አሁን ማለት በተናከርከው ነገር ላይ ተጨባጭ ነው። ግን አያፈቅርሽም ምን አመጣው ነው? አያፈቅርሽን ለአንድ ባለ ትዳር ሰው ለአንድ ባለ እንትን አያፈቅርሽም ምን አመጣው? ምን አመጣው? አያፈቅርሽም? ኧረ ተው፣ ኧረ ወይኔ እኔ እንደው እንዴት አድርገን እንንገረው? እኔ በቃ እኔ ለአቤል እኔ እንዴት አድርገን ይሄ ልጅ እንዴት አድርገን ፊደል እናስቆጥረው ነው በቃ በሰው ህይወትና ሩታና አብርሃም ሌላ ታሪክ ውስጥ ናቸው፣ ሌላ ስቴፕ ላይ ናቸው። ስለዚህ እንደው ይሄ ነገር ቢታሰብበት ባይ ነኝ። የዛሬው የአብርሃምና የሄርሜላ ወይኔ የአብርሃምና የሩታ ከባድ ሮማንቲክ ሙመንት ያያችሁትን ይመስል ነበር። ተዝናንተንበታል፣ ቁም ነገር አግኝተንበታልም። ለምንድን ቁም ነገር ያገኘንበት ምንድነው? ባልና ሚስት መሃል ማንም ሰው መግባት የለበትም የሚለው ላይ በደንብ አስምረን በደንብ አይተንበታል ብዬ አስባለሁ። የዛሬው ቪዲዮ ትንሽ ቀለል አድርገን ሪያክት እያደረግንበት ቢሆን ጥሩ ነው በማለት ነው የዛሬው ቪዲዮ እንደዚህ አዝናኝ እንዲሆን ስለፈለኩ ነው። ለምን በጎ ነገሩንም በቃ አሪፍ ነገሩንም በቃ በደንብ አድርገን ቪዲዮ መስራትና በጎ ነገሩን ላይ ፕሮሞት ማድረግ አለብን። ባልና ሚስት አንድ ላይ ሲሆን በደንብ አድርገን ፕሮሞት ማድረግ አለብን፣ ማስተዋወቅ አለብን ብዬ ስላሰብኩ ነው። እወዳችኋለሁ። ሱራ ዘሀበሻን ሰብስክራይብ አድርጉ ቤተሰቦች። ባይ